በመጀመሪያ እንኳን አደረሳችሁ። አማትቤ ምናምን ብዬ ነጠላ ለብሼ ያልጀመርኩት የሆነ ሀገረ ስብከት ወይም የሆነ ደብር መድቦኝ እንደ ስራ እንደሆነ ኃላፊነት አይደለም ይህንን ማብራሪያ የምሰጠውና ግን ኢትስ ቶታሊ ስፒሪቹዋል ፍሮም ኦርቶዶክስ ቸርች ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ውስጥ ያለ ነገር ግን ደግሞ ብዙ ሰውን ኮንፊውዝ የሚያደርግ አንድ ጉዳይ ስላለ ነው አሁን እዚህ ጋር ማወራው ማለት ነው። ግን በራሴ ተነሳሽነትና በራሴ ውሳኔ ደግሞ በራሴ አረዳድ ውስጥ የራሴን አቋም ነው አሁን ማንጸባርቀው። ለዚህን የምትመለከቱ ሰዎች ሃይማኖታችሁ ኦርቶዶክስ ላይሆን ይችላል ሊሆንም ይችላል እና የሃይማኖት ኢሹን ብቻ አይደለም። በነገራችን ላይ በአመት አንድ ቀን ግን ወይም አንድ ሳምንት ሰዎች በህማማት ወቅት ማለት ነው ይማተባል ወይስ ማማተብ ክልክል ነው? ቤተክርስቲያን ስንሳለም በባዶ እግራችን እንሂድ፣ ማተባችንን እንበጥስ፣ መስቀል የለም በዛ ሳምንት ምናምን ብዙ አይነት ውዝግብ። ሰላም ይባባላል፣ ሰው መሳሳም አለበት የለበትም፣ መዓት አይነት ክርክርና አንዱ አንዱን ማውገዝ። ይሄ እኮ አይደረግም፣ እንዲህ እኮ ይደረጋል፣ በዓል ነው፣ ይሰገዳል፣ አይሰገድም ምናምን አይነት ነገር እናያለን። እና ከዚህ መወዛገብ አንጻር ለምሳሌ ዛሬ ሰላም ያልኳችሁ ሰዎች ትኖራላችሁ፣ የጨበጥኳችሁ ማለት ነው። ሰላም የተባባላችሁ ሰዎች ወይ ደግሞ ሰላም ማትባባል እጃችሁን በኪሳችሁ ከታችሁ አይባልም እኮ ምናምን የምትሉ ማለት ወይ ደግሞ ሰላም የሚባባሉ ሰዎች ስታዩ ራሱ ጣታችሁን የምትቀሳሰሩ ወይኔ ተሳስቶ ምናምን የምትሉ ማለት ነው። እና ምን ልላችሁ ፈልጌ ነው ባጭሩ ይሄ ያንን ወቅት ማሰቢያ ጊዜ ነው፣ ማስታወሻ ጊዜ ነው እንጂ እዛ ወቅት ላይ አይደለም አሁን ያለ ነው። እና ዘመኑን መረዳት ክርስትናውን በደንብ መረዳት ያስፈልጋል ብዬ አምናለሁ። እንደኔ ያኔ የነበረው ለምሳሌ ሰላምታን ብቻ ብንወስድ ይሁዳ ጌታን አሳልፎ ሰጠ። መምህር ሆይ እንኳን ደህና መጣህ ብሎ ማለት ነው። እንዲለዩት ማን እንደሆነ ምልክት እየሰጣቸው የትኛው እንደሆነ ከዮሐንስ ጋር ይመሳሰል ስለነበረ ጌታ ከፍቁረ እግዚእ ከቅዱስ ዮሐንስ ጋር ይመሳሰል ስለነበረ ለይቶ እንዲይዙት ይሁዳ የፈጠረው ዘዴ ነው። በማስመሰል በደባ በሴራ አሳልፎ ሲሰጠው ማለት ነው። ወዳጅ መስሎ አሳልፎ ሲሰጠው። ስለዚህ ዛሬም ድረስ አሳልፋችሁ የምትሰጡ ሰዎች ካላችሁ እውነት ነው፣ በሰላምታችሁ ውስጥ ነገር ካለ ተንኮል ካለ እሱ የተፈቀደ አይደለም። ለዚህ ሳምንት ብቻ ግን አይደለም፣ እሺ፣ ለዘላለም የተፈቀደ አይደለም እሱ። ሰላምታችን ሁልጊዜ ሰላም መሆን አለበት። ሰላምታችን ሰላም ነው ወይ ብለን ራሳችንን እንጠይቅ። ይህንን ምለው የምሬ ነው። ቅድም እንዳልኳችሁ የሆነ አካል አሳይን አድርጎኝ የሆነ ሰው መድቦኝ ለዚህ ነገር የሆነ ሰውም ጥያቄ ጠይቆኝ መልስ እየሰጠው አይደለም። ግን ኦብዘርቭ ካደረግኩት በየአመቱም በየዘመኑም ከምታዘበው ነገር ያው ጸጥ ማለት ስላልፈለኩ ውስጤ ሲል ነው። የኔ ሚዲያ አይደል፣ የኔ ፕላትፎርም አይደል፣ ሰው ቲዩብ እኮ ነው ይሄ። እና ማድመጥ የፈለጋችሁ ታደምጣላችሁ፣ ያለዚያ ደግሞ አለማድመጥ ትችላላችሁ ማለት ነው። ከማጠቃለሌ በፊት በዚህ ወቅት ጉባኤ የለም። ጉባኤ ማለት መሰብሰብ የለም። ግን ቤተክርስቲያን ውስጥ ደግሞ የስግደት የህማማቱን ግብረ ህማሙ እየተነበበ የመስገዱ ለከኃይል የማለቱ ለአምላክ ይደሉ ክብሮ ስብሐት እያልን ስግደት አለ። ይህም ጉባኤ ነው በመሰረቱ። ታዲያ አይሁድ በዚህ ሳምንት በምክራቸው ጌታን ስለ መስቀል እንዴት እንደሚይዙት፣ እንዴት እንደሚገርፉት፣ እንዴት እንደሚሰቅሉት ተማክረዋል። እና የተንኮል ምክር አይኑር፣ የተንኮል ጉባኤ አይኑር ነው ነጥቡ። ይሄ ደግሞ በዚህ ሳምንት ብቻ አይደለም፣ ለዘላለም አይኖርም ማለት ነው። የምትሰባሰቡበት ጉዳይ መልካም ይሁን ነው ዞሮ ዞሮ። ስለዚህ ይሄንን ካልኩኝ አሁንም የመጨረሻ ጊዜ የምደግምላችሁ ነገር ይሄ ከሆነ ሀገረ ስብከት ከሆነ የቤተክርስቲያን አገልጋይ እየተላለፈ ያለ መልእክት አይደለም። ግልጽ ነው ሀሳቤ። እኔ የሆነ ቦታ የተመደብኩ የሆነ እንትን አይደለሁም። እኔ ፈቃዱ ነኝ፣ አለቀ። ሰው ነኝ ሲጀመር። ከሃይማኖትም አንጻር ብታዩ አዎ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሳደገችኝ ናት። አሁንም እዛ ውስጥ ነው ያለሁት እንደ ተቋም። ግን በዛ ማዕቀፍ ውስጥ ብቻ አይደለም ራሴን ገድቤ የማየው ማለት ነው። እውነቴን ነው የምነግራችሁ። ይህን ስል ብዙ ሰው ኮንፊውዝ ሊሆን ይችላል። አዎ እውነት ነው። ግን እንደ ተቋም ብቻ አይደለም ራሴን እዚያ ተቋም ውስጥ ብቻ እንዳለ ሰው አይደለም ማስበው፣ ሰው እንደሆነ ሰው ጭምር። ምክንያቱም የምናደርገውን ነገር ሰዎች በዙሪያችን ያሉ ሰዎች ጭምር ይጠይቃሉ፣ ግራ ይጋባሉ ማለት ነው። ምንድነው ግን የምር የምታደርጉት? ለምንድነው ግን ሰላም ማትሉት በዚህ ወቅት ይላሉ ማለት ነው።
ለምንድን ነው ግን እንዲህ አይነት ነገሮችን በዚህ ወቅት ማታረጉት ብለው ያወራሉ፣ ይጠይቃሉ። እና ልክ ናቸው። ግልጽ እንዲሆን የምንፈልገው ነገር ግን ወይ የሚፈለገው ነገር ማስመሰል መቼም የማይደረግ እንጂ ለአንድ ሳምንት ምናምን ብቻ የምናስታውሰው የሆነ ለትውስታ ብቻ የምናነሳው ነገር አይደለም። ሰላምታችን ሰላም ይሁን። መሰባሰባችን ለመልካም ነገር ይሁን። ተንኮል፣ ሴራ አንሸርብ ሰዎች ዙሪያ። እኛም ብቻችንን ቁጭ ስንል ተንኮል አናስብ መልእክቴ ነው። መልካም በዓል ይሁንላችሁ።